አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የእግዚአብሔር ልጆች ሁላችሁ ስልጣንም ላይ ያላችሁት በየወረዳው ቤተ ክህነትም በአጥቢያ ቤተ ክርስቲያናትም በገዳማትም ታስተዳድሩ አባቶች በየማዕረጋችሁ በየደረጃችሁ ወጣቶች፣ እናቶች፣ አባቶች ሁላችሁም እንኳን ለዚህ ለታላቅ በዓል አደረሳችሁ። እንደምን ዋላችሁ? እንኳን አደረሳችሁ። እንኳን አደረሰን። እንግዲህ እኔ አጠር ያለች ነው ጊዜም ያለችኝ። ያው ጊዜው ፕሮግራሙ ስለሄደ ትር አድርጌ ነው። እናንተም ሰሚ ጆሮ አስተዋይ ልቦና የምናገርበት አንደበት እግዚአብሔር እንዲያድለኝ ፈቃዱ ይሁን እያልኩኝ የጻድቁ አቡነ ገብረ መንፈስ ቅዱስ በረከት ይደርብን፣ ሀገራችን ሰላም ይሆንልን። ይህ ቦታቸው ታላቅ ነው፣ ትንሽ አይደለም። ገብረ መንፈስ ቅዱስ አባታችን ከግብፅ 300 ዓመት ከቆዩ በኋላ ወደ ኢትዮጵያ እንዲወጡ ሲታዘዙ ቅዱስ ገብርኤል በሱ መሪነት ተነስተው 120 ቤተሰብ እሳቸው 60 አናብስት 60 አናብርት ሆነው በደመና ተጭነው ቅድሚያ አክሱም ጽዮን ላይ ነው የሰፈሩት። ከዚያ አክሱም ጽዮንን ተሳልመው ከዚያ ተነስተው የቅዱስ ላሊበላን ቦታ ጎብኝተው እዛ ከደረሱ በኋላ ግማደ መስቀሉን ግሸን ደብረ ከርቤ ተሳልመው የእግዚአብሔር ፈቃድ ሆነና ደግሞ በዚች ቦታ ላይ ደርሰው ከጸበሏ ቦታ ስር ከዋሻዋ ጥቂት ቀን ካረፉ በኋላ ከዚህ ተነስተው በፊት ለኢትዮጵያ ሕዝብ አባ ተክለ ሃይማኖት እንዲወለዱ ለምነው ነበረ። እሳቸው ወዲያው እንደገቡ እንደተወለዱ መንፈስ ቅዱስ ሲገልጽላቸው እቲሳ የምትባል ቦታ ደብረ ጽላልሽ ነው የሚለው። ደብረ ጽላልሽ ማለት እግዚአብሔርያ ልጇን ወልዳ ስለነበረ መልአኩ ተወለደ ስላላቸው እዛ ጎብኝተው ሊሄዱ እዛ ሲደርሱ አንቺ እውነት የዛ መልአኩ የነገረኝ የታላቅ ሐዋርያ እናት ነሽ፣ እስቲ ውጭልኝና ጥላ ሆነሽ ልይሽ በሚለው ደብረ ጽላልሽ ተባለች። ደብረ ጽላልሽ ጥላ ሆነሽ ልይሽ። የድሮ ባህታውያን ከቤት አይመቻቸውም እና ከዚያ ተነስተው ደግሞ ድውየ ማለት 70 ሕፃናትን ያነሱባት ገርማማ የምትባል ቦታ ናት። ኦሮሚያ ክልል ናት። ገብረ መንፈስ ቅዱስ ቦታ ናት፣ ዋሻ ናት። በታሪኩ ላይ ከገድላቸውም ላይ ያለች ይቺ ነገር 70 ሕፃናት ናቸው እየተጫወቱ ከዋሻ ስር ተሰብስቦ ሲጫወቱ ድንገት ከሰማይ ብልጭታ ወርዶ ገደሉን ሲመታው እላያቸው ላይ ተደፋ። ገደሉ ሲደፋ 70 ሕፃናት ሞቱ። ከዛ በኋላ ግን ከሕፃናቶቹ መካከል አንደኛው ገብረ መንፈስ ቅዱስን በጣም የምትወዳቸው መበለት ልጅ ነው እና መላእክት ይዘዋቸው ወደ ቅድመ እግዚአብሔር ሲሄዱ አይ ምን ነው አሉ አባታችን፣ ያችን የኔን መታሰቢያ የምታደርግልኝን ሴት ይዛችሁ መጣችሁብኝ፣ እኔ መልሼ ለእሷ እሰጣለሁ፣ በሐዘን መሞት የለባትም ብለው ከዛ በኋላ መለሱና እጄን ያዙኝ ነው የሚለው ራሱ እዛው ታምሩ ላይ ተጽፏል። በኋላ ሂድ እንግዲህ ለእናትህ በሐዘን እንዳትሞቺ፣ እኔም በጣም ስለምትወጂኝ ይኸውልሽ ልጅሽን መለስኩልሽ በላት ብሎ ሌሎቹ ወደ ቅድመ እግዚአብሔር ሲሄዱ እኔም ከመንገድ ላይ ነው እጄን ይዞ መለሰና ሲያይ በድኑ እንዳለ አመድ ሆኗል። በስመ እግዚአብሔር ብሎ ሲያማትብ ገደሉ ቀጥ አለ። ከዚያ ተነስ ብሎ እግዚአብሔር ወደ ስጋሽ ተመለሽ የአልዓዛር አምላክ ተመለሽ ብሏል ሲል ነፍሴ ከስጋዬ ተዋሃደኝ። ከዚያ በኋላ ሂድ ወደ እናትህ ብሎ አሰናበተኝ። ራቅ ካልኩ በኋላ ማነው ስሙ እናትህ ያለች እንደሆነ ያ የምትታመኝበት ገብረ መንፈስ ቅዱስ ነው በላት፣ ነፍስሽንም በሰማይ እኔ እጠብቃታለሁ ብሏል ብሎ ሄደ።
ከዚህ አንደኛው ታሪክ ምንድን ነው ያላችሁ እንደሆነ አንዲት ዘማ ሴት ነበረች ከዚህ አካባቢ ላይ ማለት ነው። እና እቺ ሴትዮ ገብረ መንፈስ ስራዋ ምንድን ነው? ሁለት ስራ አላት። ሌላ ግን ስራ የላት። አትጾምም፣ አትጸልይም፣ አትሰግድም፣ ብዙ ስራ ኃጢአት ትሰራለች። ግን ገብረ መንፈስ ቅዱስን ልደታቸውን ታኅሳስ 29 ቀን እና መጋቢት 5 ቀን በዓላቸውን ብቻ ታከብራለች። በመጨረሻ ላይ እቺ ሴትዮ ከዕለታት አንድ ቀን ወደ ደጋማዋ አካባቢ ወጥታ እላይ ነው። ይህን በ17ኛው ክፍለ ዘመን ላይ መምህር ሀብተ ጊዮርጊስ የተባሉ አባት የጻፉት ጽፈት ነው፣ ምን ድርሰት ነው ይህን የምላችሁ ማለት ነው። መቼም ዛሬ ታሪክ በጣም ሰው ተመራማሪ ስለሆነ ማልኳችሁ አባ መምህር ማን ያልኳችሁ እሳቸው የደረሱት ድርሰት ነው፣ በ17ኛው ክፍለ ዘመን ማለት ነው። ከዚያ በኋላ እሷ ሰብስባ ስትመጣ ያንን ለአባታችን ዝክር የምታደርገውን እንዲህ ወደ ተራራማው አካባቢ ስትደርስ ሽፍታ አካባቢ ይሄ በቅርብ ድረስ ይነገርለታል። በኋላ አንደኛው ጠርቅሞ ያዛት በግድ ወደ ጫካ ግቢ ብሎ ማለት ነው። አንደኛው ደግሞ የሰበሰበችውን ንብረት ዘረፈና ይዞ ሄደ። አረ ስለ ገብረ መንፈስ ቅዱስ እባክህ ተወኝ አለችው። አልተውም አለና በግድ ይዟት ሄደ። ከዛ በኋላ አባ በጸሎትህ እርዳኝ፣ እኔ ደካማ ነኝ፣ አሁንና ወደቅኩልህ አለቻቸው። ከዛ በኋላ አንበሳው ከየት እንደወጣ አልታወቀም። በዚህ አካባቢ እኮ ነው። ይዞ ቀጥቅጦ ሲጥለው እዛ አመር ትቢያ ሲሆን እሷ ደነገጠች። እኔንም ሊበላ ነው ብላ አይዞሽ የተማመንሽበት አባ ገብረ መንፈስ ቅዱስ ነው እኛን የላከን፣ አንቺን ልነካ አይደለም ማለት ቅርጥፍጥፍ አድርጎ በልቶ ሄደ። እሷ እየተንቀጠቀጠ መጣች። ከዛ መጣችና ወይኔ ገብረ መንፈስ ቅዱስ እንዴት ያለ ታምር ነው የሰራልኝ ብላ ስገባ ቤቷ ደግሞ ያኛው ሽፍታ የወሰደውን እህል ለቤቷ ቁጭ ብሎ አገኘች። እና እቺ ሴትዮ ወዲያው ገብረ መንፈስ ቅዱስ በጣም አድርጋ ተወደው ጀመረ። በኋላ ልጅ ወለደች እና የድሮ አባቶች እናቶች ይገርማቸዋል። ማህበር ሲጠጡ አሻሮ ተለክቶ የጥንስሱ እንትን ጌሾ ተለክቶ ዋናው ገቢው ጌሾ ተለክቶ ብቅሉ ተለክቶ ጋኑም አንድ ነው። ዛሬ እኔ ቤት ከገባ ቀጣይ ደግሞ የሚደርሰው ሰውዬ እያዞረ ነው የሚጠጣው ያን ጋን መስፈሪያውንም እንዳለ። ለምን መስዋዕተ እግዚአብሔር እንዳይጎል እያሉ። ከዛ በኋላ ሙሴው ይዘሽ ሂጂ ሲላት ጋኑንም አስይዛ መስፈሪያዎቹንም በሙሉ ይዛ ነው የምትዞረው። ዛሬ ቀረና ነው። በኋላ እቺ ሴትዮ ልጅ ጸንሳ ወለደች፣ ወንድ ነው። በኋላ ከጥቂት ቀን በኋላ ሙትት አለባት። እንግዲህ የማይገነዝ እንጂ ግባና ምን ማድረግ ይቻላል ሲሉ አይሆንም፣ አይሞትም፣ የአባቴ ገብረ መንፈስ ቅዱስ አምላክ ልጄን ያስነሳዋል። በአፄ ናዖድ ዘመነ መንግስት ነው የተደረገው። አይሆንም አለች። በሎ ገብረ መንፈስ ቅዱስ ጋር አለበት ወስጄ ልጄን ማስነሳታት አይምን። በኋላ ሞተውን አስከሬን ወሰደችና እዛ ማህበሩ ቤት የሚጠጣበት ቤት የአንጋና ቆመችና በድኑን ቅርቅር ያደረገኝና ልፍ በሉልኝ እንግዲህ አባቴን ታምር ያለው አለ። በኋላ እዛ እንዳለ ድምፅ አሰማና እማ ሄደችና አውጥታ ጡቷን አጠባችው። ይህ ታሪክ የተደረገ ካላችሁን ከዚች አካባቢ እግዚአብሔር የተመሰገነ ይሁን እና አንደኛው ደግሞ መምህር ተክለ ሃይማኖት ይባላሉ። እሳቸው 18ኛው ክፍለ ዘመን መጨረሻ ላይ ናቸው። በጣም ምሁር ናቸው። ገዳም ገብተው የተማሩ አባት ናቸው። ሊመንኑ ሲሉ እመቤታችን ውጣ አይሆንም ልጅ ትወልዳለህ አለቻቸው። አይ ብለው ሲታገሉ በኋላ እግዚአብሔር ፈቃድ ሆኖ ወደዚህ ቦታ ተመርተው መጡ። በኋላ ውዳሴ ማርያም ሲደግሙ እመቤታችን ትመጣና ጎናቸው ቁጭ ትላለች። እሳቸው አያዋትም። ሚስታቸው ግን ታያለች። ምን እየሆነ ነው? ከየት መጣ ነው እያለች ትደናገጣለች። በኋላ ከዕለታት አንድ ቀን እንዲህ ስታወጣ ስታወርድ
እመቤታችን ትገለጥና አይ እኔ ሌላ ውስጥ አትግቢ፣ እሱም ከገዳም አውጥቼዋለሁ፣ ሲወጣም እስከ እረፍት ድረስ አልለይህም ብዬዋለሁና ለዚያ ነው ብላ ስትላቸው ሆይ ጉድ! መምህሩ ሄዶ ቁጭ የሚሉባት ድንጋይ እስካሁን የማርያም ድንጋይ ትባላለች። እመቤታችን ቁጭ እያለ ትገለጥላቸው ነበር። እንዲች ካናት የማርያም ድንጋይ መምህሩ ቁጭ ብለው የሚጸልዩባት ቦታ ከጎናቸው በረከታቸው ይደርብን። መምህር ተክለ ሃይማኖት ይሄ ነው። አሁን ደግሞ እንደዚሁ አያቴ ናቸው የነገሩኝ። አንድ እናት ነበሩ እቅብና በዚህ ሲያገለግሉ ያው ቁራ እየመጣ ዘርፋቸው ይሄዳል። ይወጣና እዛፉ ላይ እሳቸው ሲያለቅሱ አይ ገብረ መንፈስ ቅዱስ ልቤን አደረቀ ቁራ ብለው ልጆቼች ለምማኖች ወይራ ማለት ነው ላይ በመብረቅ ተቃጥላለች። እዚህ ወይራ ላይ እንድታወልኝ በደንብ አድርጋችሁ እና በኋላ እርር አድርግ አባ ገብረ መንፈስ ቅዱስ መንነክ ሄደሃል ብኖር እንኳን አይደርስብኝም እየነጠቀ 7 ቀን እንደ ማግኘት ተጣብቆ ዋይ ዋይ ካለ በኋላ በ7ኛው ቀን በመብረቅ ሲባል ወይሯን ቁጭ ብላለች ለእንትን ማለት ነው። የአባታችን በረከት ይደርብን። እንግዲህ ሌሎች ብዙ ታምራት አሉ። እዚች ላይ ይጋዳኛል። ያው እንግዲህ ታቦተ ሕጉን የያዙት ጊዜም ስለማይኖረን ዋናው ነገር ሰፊ ጊዜ አግኝተን ሰፊ እኛም በደንብ ተዘጋጅተንበት ለመረዳት ያብቃን። ቦታው ክብሩ ታላቅ ነው። እግዚአብሔር ይባርከን፣ እግዚአብሔር ይቀድሰን። የጻድቁ አምላክ ከእኛ ጋር ይሁን። አባቶቻችንን የመረጠ መድኃኔዓለም እኛንም ደግሞ እንዲሁ ለአገልግሎቱ ለምስጋናው ያዘጋጀን ይምረጠን እላለሁ። ሀገራችንን ኢትዮጵያን ሕዝቧን ሰላም ያደርግልን። ስብሐት ለእግዚአብሔር።